ባርኮት አደይን እንደሚያፈቅራት ነገራት። ለፍቅርም ደግሞ እኔ ከዚህ በኋላ የወንድምሽ የባርኮት ፍቅረኛ ሁኛለሁ፣ እዚህ ቤት የፈለግኩትን ነገር የማድረግ መብት አለኝ፣ እኔም እንዳንቺ እኩል ስትል ይህን ነገር የሰማው እሱ ዳዊት ደግሞ በጣም ነው የተበሳጨው። ይህን ነገር የተናገርሽው አንቺ ነሽ፣ እስኪ ድገሚው ነበር ያላት። አዎ ይቅርታ፣ ከዚህ በኋላ የባርኮት ፍቅረኛ ሁኛለሁ ነበር ያለችው። ይህን ሁሉ ነገር ያደረገችው የእውነት የባርኮት ፍቅረኛ መሆን ፈልጋ ነው ወይንስ ደግሞ ፍቅርን ለመበቀል ፈልጋ ነው? በጣም አወዛጋቢ ነው። በባርኮትና በዳዊት መሀል ላይ በጣም ትልቅ ችግር ይፈጠራል። ምክንያቱም አዴን እንደሚያፈቅራት ባርኮት ያውቃል ወይንስ ደግሞ ዳዊት አዴን እንደሚያፈቅራት ባርኮት እያወቀን ይሄን ነገር ያደረገው ወይንስ ምንድን ነው? በጣም ከባድ ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ቤተሰብ ያልሆናችሁም ደግሞ እንግዲህ እንደዛው ማለት ነው። ቤተሰቦቼ ላይክ አድርጉ። ቪዲዮውን ስታዩ ላይክ እያደረጋችሁ ቪዲዮውን ተከታተሉት። ቤተሰብ የአደይ ድራማ እንግዲህ ተለቋል ማለት ነው። በጣም በሚገርም ሁኔታ እንግዲህ ፍቅር አሁንም ቢሆን ተንኮሏን ክፋቷን እንደውም ባሰባት እንጂ በጭራሽ አልተወችውም ማለት ነው። እኔ ግን የእውነት እኔ መቼ እንደምትቀየር አላቅም ይች ልጅ ማለት ነው። ጓደኛዋን ብትሆን የችኛይቱም ሰይጣን ብትሆን የእሷ ጓደኛ ናት። እንዴት አድርገን ነው ለምለምንና ያንኛው ልጅ የምናጣላው እያለቻት ነበረ። ምክንያቱም እሷም ኤላን ታፈቅረዋለች። ኤላ ደግሞ የለምለም የበፊት የልጅነት ፍቅረኛዋ ስለሆነ በጭራሽ ሊዲያን መርጦ ለምለምን ከቤት ሊያስወጣትና ላያፈቅራት አይችልም። ምክንያቱም እሱ ከምላችሁ በላይ ኤላ ለምለምን ለ7 አመት ሲፈልጋት ነበረ። 7 አመት ሙሉ አክስቷ የቤት ሰራተኛ አድርጋት ገንዘብ ስትሰራባት የነበረች ናት እና በጣም ብዙ መከራ ስቃይ ያየች ልጅ ናት። አሁን ላይ ግን ደግሞ ከፍቅረኛዋ ጋር ተገናኝታ በጣም ምርጥ የፍቅር ጊዜ እያሳለፉ አሁንም እንደዚህ አቅፏት መንገድ ለመንገድ እየሄዱ አበባ እየሰጣት ምናምን በጣም ደስ የሚል ውሎ ነበረ ማለት ነው። እሷ ራሱ በጣም ተደስታለች። ፊቷ ላይ ያየሁት ፈገግታ በጣም አሪፍ ነበረ። እና እንግዲህ ባርኮትም ፍቅርን ጠይቋት ነበረ። ለምንድን ነው ይሄንን ሁሉ ነገር ይሄንን ሁሉ ክፋት አይዴ ላይ ያደረግሽው ትላት። በቃ አሁንም አዴ ክፉ ሰው እንደሆነች ከኔ በላይ አዴን ነው የምታምናት ምናምን እያለች በቃ አሳዛኝ ሰው ወይም ደግሞ ለማሳዘን ትሞክራለች፣ ወይም ምስኪን ሰው ጥሩ ሰው ለመሆን ትሞክራለች። ግን ደግሞ እሷ ሰይጣን ናት፣ የሰይጣን ጎረቤት ወይም የሰይጣን ቁራጭ በሏት ማለት ነው። እና በጣም ከባድ ልጅ ናት ማለት ነው ከምላችሁ በላይ። እኔ እንጃ እኔ እንደሱ አይነት ሰው አለ እንዴ? አሁንም እንደዚህ ታማራ ሰው እኔ እኮ አፈቅርሃለሁ ነው የምትለው እየሄደሽ ማለት ነው። ካላፈቀረሽ እና ካልወደደሽ መተው ነው። እንዴት ነው ክብርሽን ዝቅ አድርገሽ ከወንድ ጋር ምንትን የምትይው? እና በጣም ነው የሚያስጠላው እውነት ለመናገር። ወንዶች ደግሞ ቆፍጠን ያለች ሴት ነው የሚወዱት። በቃ ልክ እንደ አደይ አሁን በቃ ራሷን አስከብራ የምትኖር ስራዋን ወዳ የምትሰራ ትግስት ያላት በጣም ምርጥ ልጅ ናት። እና ስለዚህ ለዛ ነው ባርኮትም አዴን የሚያፈቅራት፣ ዳዊትም አዴን የሚያፈቅራት ለዛ ነው። ፍቅርም ደግሞ ኮስታራ፣ ጠንካራ፣ ተስፋ ቆራጥ ወይም ደግሞ ቁርጥ ያለች በቃ ለሁሉም ነገር ተስፋ ቆርጣ በቃ ለህይወቷ ብቻ እንትን የምትል ይሄ ለወንድ ለምን ለፍቅር ቦታ የሌላት ልጅ ከሆነች እርግጠኛ ነኝ ዳዊትም ያፈቅራታል፣ ፍቅርን ማለት ነው። ፍቅር ግን አሁን ሰይጣን ናት። በቃ ዳዊትን የነካ ሰው ሁሉ አጠፋለሁ ብላ ነው የምታስበው። ግን ደግሞ አሁን ሁሉም ሰው እሷን እየጠላት ነው ማለት ነው። ባርኮት ግን አዴን አፈቅርሻለሁ ብሎ ሲነግራት በጣም ነበር የደነገጥኩትና እንዴት ብርታቱን አግኝቶ ነገራት ብዬ ማለት ነው። ከዛም በኋላ ግን ለምን ይሄን ነገር አደረክ? እኔ እኮ እንደ ወንድም ነው ማይክ፣ እኔ ካንተ ይሄን አልጠብቅም ብላ ሰድባው ነበር የሄደችው፣ ወይም ደግሞ ተቆጥታበት ነበር የሄደችው። ከዛም በኋላ ቤት ከመጣይ ግን ፍቅርን ስታገኛት ከዚህ በኋላ የሱ የወንድምሽ ፍቅረኛ ሁኛለሁኝ፣ ከዚህ በኋላ እኔም እዚህ ቤት ኃላፊነት አለኝ ወይም ደግሞ እኔ ማዘዝ እችላለሁ ብላታለች ማለት ነውና ይሄን ነገር እንግዲህ እናቷ ወይንም ደግሞ የባርኮት እናት ስትሰማ ምን ትላለች? እኔ ግራ የገባኝ ነገር ባርኮትና አደይ ዝምድና ነገር እንዳይኖራቸው ፈርቻለሁ፣ ወይ እህታቸው እንዳትሆኑ ፈርቻለሁ። ምክንያቱም አደይ ከቤት ወጣለች ብሎ ባርኮት ለእናቱ ሲነግራት እኔ ከሷ ለይቼ ከእናንተ ለይቼ አላያትም ልጄ ከቤት እንዳትወጣ ምናምን ብላ ተቆጥታ ነበረ የደውላይ ነገረቻቸው። ስለዚህ ምንድነው ያላቸው ግንኙነት? እስቲ የምናውቀው በኋላ ነው። እነሱ ፍቅረኛሞች እንደሆኑ እናቲቱ ስታቅ ምን ይፈጠራል? በጣም ይሄን ነገር ማጓጓቻለሁ ማለት ነው። ቤተሰቦቼ እስኪ እናንተ ማሳብ አስተያየታችሁን ኮሜንት አስቀምጡልኝ። የሆነ ጥርጣሬ ያለኝ ዳይመንድም ደግሞ የሰራችበትን ገንዘብ አምጥቶ ላንቺ ብዬን ይሄ ነገር ያደረኩት በግዴታ ተወስጃለሽ ብሎ በግዴታ ብሩን እጇ ላይ አድርጎላት ሄዷል። እሷም ለባርኮት ስትመልስለት ባርኮትም ያንቺ የለፋሽበት የራስሽ ሀቅ ነው ውሰጂ ብሏታል። በጣም ደስ ብሎኛል በዚህ ማለት ነው። ዳዊት ግን ደግሞ ከሱ ጋር ፍቅር ጀምር ያለው ስትል በጣም ነው የተናደደው። ምን ሊያደርግ እንደሚችል አላቅም።